ምዕራፍ 5 ዳዊት በይሁዳና በእስራኤል ላይ እንደነገሠ። የእስራኤል ነገድ ሁሉ ወደ ኬብሮን ወደ ዳዊት መጥተው እንዲህ አሉት፣ እኛ የአጥንት ፍላጭ የሥጋ ቁራጭ ነን። አስቀድሞ ሳኦል በእኛ ላይ ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርክ። እግዚአብሔርም አንተ ሕዝቤን እስራኤልን ትጠብቃለህ፣ በእስራኤልም ላይ አለቃ ትሆናለህ ብሎ ነበር። የእስራኤልም ሽማግሌዎች ሁሉ ወደ ንጉሥ ወደ ኬብሮን መጡ። ንጉሥ ዳዊትም በኬብሮን በእግዚአብሔር ፊት ከእነርሱ ጋር ቃል ኪዳንን አደረገ። በእስራኤልም ንጉሥ ይሆን ዘንድ ዳዊትን ቀቡት። ዳዊትም መንገሥ በጀመረ ጊዜ የ30 ዓመት ጎልማሳ ነበረ። 40 ዓመትም ነገሠ። በኬብሮን በይሁዳ ላይ 7 ዓመት ከ6 ወር ነገሠ። በኢየሩሳሌምም በእስራኤልና ሁሉን በይሁዳ ላይ 33 ዓመት ነገሠ። ዳዊትና ሰዎቹም በሀገሩ ውስጥ ወደሚኖሩት ወደ ኢያቡሳውያን ወደ ኢየሩሳሌም ሄዱ። እነርሱም ዳዊትን ወደዚህ አትገባም አሉት። ዕውሮችና አንካሶችም ወደዚህ አትገባም ብለው ተቃወሙት። ነገር ግን ዳዊት እምባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት። በዚያም ቀን ዳዊት ኢያቡሳውያንን የሚመታ ሁሉ ዕውሮችንና አንካሶችን የዳዊትንም ነፍስ የሚጠሉትን ሁሉ በሳንጃ ይውጋቸው አለ። ስለዚህም ዕውርና አንካሳ ወደ እግዚአብሔር ቤት አይግቡ ተባለ። ዳዊትም በእምባይቱ ውስጥ ተቀመጠ። እርሷም የዳዊት ከተማ ተባለች። ከተማዋንም ዙሪያዋን እስከ ዳርቻዋ ድረስ ቀጠራት፣ ቤቱንም ሠራ። ዳዊትም እየበረታ ከፍ እያለም ሄደ፣ ሁሉንም የሚችል እግዚአብሔርም ከእርሱ ጋር ነበር። የጢሮስ ንጉሥ ኪራም ወደ ዳዊት መልእክተኞችን የዝግባ እንጨትንም አናጢዎችንም ድንጋይ ጠራቢዎችንም ላከ። ለዳዊትም ቤት ሠሩለት። ዳዊትም እግዚአብሔር በእስራኤል ንጉሥ አድርጎ እንዳዘጋጀው ስለ ሕዝቡ ስለ እስራኤል መንግሥቱን ከፍ እንዳደረገ አወቀ። ዳዊትም ከኬብሮን ከመጣ በኋላ እንደገና ቁባቶቹና ሚስቶቹን ከኢየሩሳሌም ወሰደ። ለዳዊትም ደግሞ ወንዶችና ሴቶች ልጆች ተወለዱለት። በኢየሩሳሌምም የተወለዱት ስማቸው ይህ ነው: ሳሚስ፣ ሶባብ፣ ናታን፣ ሰሎሞን፣ አህያቢሆር፣ አሌሱስ፣ ናፌቅ፣ ያፍያ፣ ኤልሳማ፣ ኤልዳሂ፣ ኤሊፋላት፣ ሶሜ፣ ኢያሴቦት፣ ናታን፣ ጋላማሄን፣ የበዓር፣ ቲሄሱስ፣ አልፋላት፣ ናጌድ፣ ናሬት፣ ያናታ፣ ሊሳሚስ፣ በአሊማት፣ አልፋላድ። ፍልስጤማውያንም ዳዊት በእስራኤል ላይ ንጉሥ ሆኖ እንደ ተቀባ ሰሙ። ፍልስጤማውያንም ሁሉ ዳዊትን ሊፈልጉት ወጡ። ዳዊትም በሰማ ጊዜ ወደ ምሽጉ ወረደ። ፍልስጤማውያንም መጥተው በራይት ሸለቆ ተበትነው ሰፈሩ። ዳዊትም ወደ ፍልስጤማውያን ልውጣን? በእጄስ አሳልፈ ትሰጣቸዋለህን? ብሎ እግዚአብሔርን ጠየቀ። እግዚአብሔርም ዳዊትን ፍልስጤማውያንን በርግጥ በእጅ አሳልፌ እሰጥሃለሁና ውጣ አለው። ዳዊትም ከላይኛው መጋደያ ወጣ። ከላይኛው መጋደያም መጣ፣ በዚያም መታቸውና
ውሃ እንደሚያጠፋ እግዚአብሔር ጠላቶቼን ፍልስጤማውያንን በፊት ያጠፋቸውም አለ። ስለዚህ የዚያን ስፍራ ስም የላይኛው መጋደያ ተብሎ ተጠራ። ጣዖቶቻቸውንም በዚያው ተዉ። ዳዊትና ሰዎቹም ወሰዷቸው። ፍልስጤማውያንም ደግሞ መጡ፣ ወደ ራይትም ሸለቆ ወረዱ። ዳዊትም እግዚአብሔርን ጠየቀ። እግዚአብሔርም በኋላቸው ዞረ፣ በሾላው ዛፍ ፊት ለፊት ግጠማቸው እንጂ አትውጣ። በሾላውም ዛፍ ራስ ውስጥ የሽውሽውታ ድምፅ ስትሰማ በዚያ ጊዜ እግዚአብሔር የፍልስጤማውያንን ጭፍራ ለመምታት በፊት ወጥቶ ይሆናልና በዚያ ጊዜ ፍጠን አለው። ዳዊትም እግዚአብሔር እንዳዘዘው አደረገ። ከገባዖንም እስከ ጌሴራ ድረስ ፍልስጤማውያንን መታ።